በሀገራችን ያለው የንግድ እንቅስቃሴ ከጊዜ ወደ ጊዜ እየተስፋፋ መምጣቱ ነው በተለያየ ጊዜ የሚገለጸው። ይህንን ተከትሎም የንግድ ግብይቱም የተለያዩ ውስብስብ ችግሮች የሚገጥሙት ዘርፍ ከሆነ ሰንበትበት ማለቱ ነው በተለያየ ጊዜ የሚወጡ መረጃዎች የሚጠቁሙት። ከዘርፈ ብዙ ችግሮች መካከል አንዱ ደግሞ በግብይቱ ወቅት የሚከናወነው የገንዘብ እንቅስቃሴ ሲሆን ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳብ ውጪ የግል ባንክ ሂሳባቸው ወይንም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶች ማከናወናቸው ነው። በመሆኑም የኢትዮጵያ ብሔራዊ ባንክ በዘርፉ ያሉ በተለይም ነጋዴዎች መሰል የገንዘብ እንቅስቃሴዎች እየፈጸሙ መሆናቸው አረጋግጫለሁ ማለቱን ተከትሎ በበርካቶች ዘንድ መነጋገሪያ የሆነ ጉዳይ ለመሆን በቅቷል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይንም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይንም የተገናኙ ሊሆን ይችላሉ ሲል የገለጸው ባንኩ እነዚህን መሰል ተግባራትን ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ መወሰኑንም ይታወሳል። በዚህ መሰረትም የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገ ወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ ማስተላለፉ የቅርብ ቀናት ውስጥ ነው። አሁን ደግሞ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ መሰል ማሳሰቢያ እያሰማ ይገኛል። ቢሮ በይፋዊ የፌስቡክ ገጹና በተለያዩ መገናኛ ብዙሃን እያስተላለፈው ባለው መልእክት በገቢዎች ቢሮ በሚታወቅ የሂሳብ ቁጥር ክፍያ በመፈጸም የታክስ ማጭበርበርን ለመከላከል እንስራም እያለ ይገኛል። ታዲያ ገበያ ሚዲያም በዚህ ጉዳይ ከወደ ገቢዎች ቢሮ በመደወል አሰራሩን ማስተዋወቅ ያስፈለገበት ዋነኛ ምክንያት ምንድነው? በቀጣይ ከነጋዴዎች እንዲሁም ከደንበኞች የሚጠበቀውስ ምንድነው? ቢሮው ያስተላለፈው መልእክት በማይተገብሩ የንግድ ተቋማት ላይ የሚወሰደው እርምጃ ምንድነው? ከመጀመሩስ ተግባራዊ ይደረጋል ስንል በመጠየቅ ሰፋ ያለ ጥንቅር አዘጋጅተናል። እናንተም የተከበራችሁ ተከታታዮቻችን አብራችሁን በመቆየት እንድትከታተሉን እየጋበዝን የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በርዕሰ ጉዳዩ ላይ ያላችሁን ሀሳብ አስተያየትም በኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን። ከአጭር መሸጋገሪያ በኋላም መልሰን ስንገናኝ ዝርዝር ጉዳዮችን ይዘን እንመለሳለን። በድጋሚ አብራችሁን ቆዩ። ከግብር ኃላፊነት ለማምለጥ ወይንም ሊከፈል ከሚገባው ያነሰ ግብር ለመክፈል ከሚደረጉ ጥረቶች አንዱ ህጋዊ በሚመስሉ አሰራሮችና ግንኙነቶች በመታገዝ አስቀድሞ በታሰበና በተጠና መልኩ ግብር ያለመክፈል እቅድ በመዘርጋት ተግባራዊ ማድረግ ማለት ነው። ማቀድ አንድን ተግባር ለመፈጸም ከማሰብም በላይ በመሆኑ እቅዱ በመንግስት የኢኮኖሚ ጥቅም ላይ ለሚፈጸሙ ሴራዎች መነሻ ነው ማለት እንደሚቻልም ይገለጻል። ይህንና ተመሳሳይ ሴራዎችን ለማክሸፍ የሚያስችሉ ድንጋጌዎችን በገቢ ግብር አዋጅ ውስጥ ተካተው በአሁኑ ወቅት የንግድና ኢንቨስትመንት እንቅስቃሴው እንደገና እየሰፋ የመጣበት ሁኔታ በመኖሩ ግብር ላለመክፈል የሚዘረጉ እቅዶችና ስልቶች እጅግ እየረቀቁና እየተወሳሰቡ የሚመጡ መሆናቸውንም ከግምት ውስጥ በማስገባት አንድ ወይም ከአንድ በላይ የሆኑ ግብር ከፋዮች ከግብር ለመሸሽ የሚያስችል እቅድ በማዘጋጀትና በመተግበር የግብር ጥቅም ያገኙ እንደሆነ ያስታወቀው የገቢዎች ሚኒስቴር ይሄ የተደረገበት ብቸኛ ወይንም ዋነኛ ዓላማም የግብር ጥቅም ለማግኘት መሆኑን በማረጋገጥ እቅድ ወይንም ስምምነቱ እንዳልተደረገ ወይንም እንዳልተተገበረ በመቁጠርና አግባብነት ያላቸውን ሁኔታዎች ከግምት ውስጥ በማስገባት ግብር የመክፈል ግዴታ ያለበት ሰው ወይም ከእቅዱ ጋር ግንኙነት ያለው ሌላ ሰው ግብር ሊወሰን ይችላል። ለግብር ከፋዩም የግብር ውሳኔ ማስታወቂያም ይሰጣል። አሁን ላይ ታክስን ለማጭበርበር እየተሰሩ ካሉ ስራዎች መካከል በቀዳሚነት የተጠቀሰና አሳሳቢ ሁኔታ ላይ እንደደረሰ እየተነገረለት የሚገኘው ጉዳይ በገቢዎች ቢሮ ከሚታወቅ የሂሳብ ቁጥር ውጪ
የሚፈጸም የግብይት ክፍያ መቀበል እንደሆነ ይነገራል። መረጃዎች እንደሚያሳዩት ከሆነ በተለያዩ የንግድ ዘርፎች የተሰማሩ ነጋዴዎች በህጋዊ መንገድ ከተመዘገበና የገቢዎች ቢሮ ከሚያውቀው ውጪ የሆነን የሂሳብ ቁጥር በመጠቀም ክፍያዎችን በመቀበል ትክክለኛ የገቢያቸው መጠን ለመደበቅ እንደሚሰሩም ተገልጿል። ይህም የገቢዎች ቢሮ የንግድ ድርጅቱን ገቢ በትክክል ለማወቅና ተገቢውን ታክስ ለማስከፈል የሚያደርገውን ጥረት የሚያሰናክል ስለመሆኑ በተደጋጋሚ የሚነሳ ሲሆን በቅርብ ጊዜያትም የሀገሪቱ ማዕከላዊ ባንክ ተመሳሳይ እንቅስቃሴዎች መበራከታቸውና ይህንንም ለመክታት የሚያስችሉ የተለያዩ እርምጃዎችን ለመውሰድ መወሰኑ ማስታወቁ አይዘነጋም። ባንኩ በወቅቱ ባወጣው መግለጫ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ከተመዘገበው የባንክ ሂሳብ ውጭ የግል ባንክ ሂሳባቸው ወይንም የሶስተኛ ወገን የባንክ ሂሳብን ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን አረጋግጫለሁ ማለቱ ተከትሎ በበርካቶች ዘንድ መነጋገሪያ ሆኗል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይንም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይንም የተገናኙ ሊሆኑ ይችላሉ ሲልም የገለጸው የኢትዮጵያ ብሔራዊ ባንክ እነዚህን መሰል ተግባራት ለመግታት አስፈላጊውን የተቀናጀ እርምጃ እንዲወሰድ መወሰኑም ይታወሳል። በዚህም መሰረት የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊውን መረጃዎች በማደራጀት እንዲልኩ መመሪያ መስጠቱ አይዘነጋም። ታዲያ ይህንኑ የብሔራዊ ባንኩን መመሪያ በመከተልም የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ተመሳሳይ መመሪያና አሰራር ያስተዋወቀ ሲሆን የንግድ ተቋማት በሱቃቸው ውስጥ የድርጅቱና የሂሳቡ ባለቤት ሙሉ ስምና የቲን ናምበር የሂሳብ ቁጥር በኤ4 ሳይዝ ወረቀት በግልጽ በሚታይ ቦታ ላይ እንዲያስቀምጡ የሚያስገድድ መመሪያ ያስተላለፈ ሲሆን ይህንን በማያደርጉት የንግድ ተቋማት ላይ ደግሞ እርምጃ እንደሚወስድ ገልጸዋል። ታዲያ እኛም በዚህ አዲስ አሰራር ዙሪያ ግልጽነት እንዲኖርና የንግድ ተቋማት ማድረግ ያለባቸው ነገር ምንድነው፣ ከሸማቹስ ምን ይጠበቃል ስንል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሙኒኬሽን ዳይሬክተር ወደሆኑት አቶ ሰውነት አየለ ደውለናል። ከቢሮው የኮሙኒኬሽን ዳይሬክተር አቶ ሰውነት አየለ ጋር የነበረን ቆይታ የጀመርነው ስላለው አጠቃላይ ሁኔታ በማዋጋት የነበረ ሲሆን አንዳንድ ነጋዴዎች ለሰጡት አገልግሎት ወይንም ለሸጡት ዕቃ ክፍያ ለመቀበል በህጋዊ መንገድ በታክስ ሰብሳቢ ተቋም የሚታወቀውን የሂሳብ ቁጥር ሳይሆን ለግል ጥቅም ወይንም አገልግሎት የተከፈተን የሂሳብ ቁጥር ይጠቀማሉ ያሉ ሲሆን ይህ ድርጊት የታክስ ማጭበርበር ወንጀል ስለመሆኑም ገልጸዋል። ነጋዴዎች የተለያየ አካውንት ይከፍታሉ። በአንድ በኩል የንግድ ፍቃድ ያወጡበት ሂሳብ መዝገብ በገቢዎች ቢሮ ቲን ነምበር ያወጡበት አካውንት አለ። በሌላ በኩል ደግሞ የግል አካውንት ደግሞ የሚከፈትበት ሁኔታ አለ። ብዙ ጊዜ አገልግሎት ሰጪ ተቋማት ላይ የምንመገብበት ወይ ወደ ነገር አገልግሎት በምናገኝበት አሊያም ደግሞ በፕሮዳክሽን ያሉ በተለያየ እቃዎች ሽያጭ ያሉ ነጋዴዎች በኦንላይን ግብይት ነው። አሁን ላይ ከዚህ ቀደም የብር የወረቀት ኖት የሚፈጸመው ብዙ ጊዜ፣ አሁን ላይ ግን ሰው ኦንላይን ነው የሚገበያየው፣ ሁላችንም እንደምናውቀው ማለት ነው። በዚህ ጊዜ አካውንት በሚሰጡበት ጊዜ ያው ሁሉም ባይባልም አልፎ አንዳንድ ነጋዴዎች የራሳቸው የግል አካውንት የሚሰጡት ማለት ነው። ይሄ ደግሞ ቀጥታ የታክስ ማጭበርበር ወንጀል ነው። ምክንያቱም ቀጥታ መግባት ያለበት በገቢዎች ቢሮ በሚታወቅ ቲን ነምበር በወጣበት አካውንት መሆን ሲገባው ነገር ግን ከዚህ ውጪ በሆነ የግልና ሌሎች ሰዎች አካውንት የሚሰጡበት ሁኔታ አለ። ስለዚህ ይሄ ትክክል አይደለም፣ ያስጠይቃል ነው። ከዛ ባለፈ ደግሞ ሸማቹም በተመሳሳይ ሁኔታ ክፍያ በሚፈጽምበት ጊዜ በግድግዳ ላይ በተለጠፈ የድርጅቱ ስም ቲን ነምበሩና አካውንቱ በግልጽ አይቶ አረጋግጦ መክፈል አለበት ነው። አሁን ላይ ካለው የግንዛቤ ክፍተት አንጻር ግልጽ በሆነና በሚታይ ቦታ የድርጅቱን የሂሳብ ቁጥር የቲን ነምበር መለያና የድርጅቱ ማህተም ያረፈበት ኤ4 ወረቀት በሚታይና ግልጽ በሆነ ቦታ ላይ ያላስቀመጡ ድርጅቶችን የማስተማር ስራ እየተሰራ መሆኑን የሚገልጹት አቶ ሰውነት በቀጣይ ግን አስተዳደራዊ እርምጃ እንደሚወሰድ ገልጸዋል። ያው እኛ እየተቆጣጠርን ያለነው ብዙ ቦታዎች ላይ ተለጥፎ ያለበት ሁኔታ አለ። አልፎ አልፎ ሳይለጠፍ ሲቀር እያስተማርን ነው። አሁን ያው የግንዛቤ ችግርም ስላለ ማስተማር ላይ ትኩረት አድርገን በቀጣይ ግን አስተዳደራዊ እርምጃ የሚወሰድበት ሁኔታ አለ። ከዚህ ቀደምም ምናልባት የኢትዮጵያ ብሔራዊ ባንክም ተመሳሳይ የሆነ መግለጫ አውጥቷል። ስለዚህ ይሄ ወንጀል ነው፣ ቀጥታ ታክስ ወራ ስለሆነ ተጠያቂነትን ያስከትላል ማለት ነው። ግን አሁን ላይ እኛ
በስርዓት የማስገንዘብ ስራ ነው እየሰራን ያለነው። ሰው አንደኛ ሸማቹ ኃላፊነቱን መወጣት መቻል አለበት። ሲከፍል ዋነኛነት እንትኑን አይቶ ነው አረጋግጦ ነው መክፈል መቻል ያለበት እንጂ ስለ አካውንት ስለተሰጠው ብቻ ብሎ መክፈል የለበትም ማለት ነው። ሁለተኛ ንግዱ ማህበረሰብ ደግሞ በግልጽ በሚታይ ቦታ ላይ መለጠፍ መቻል አለበት። የግል አካውንቱን ሊኖረው ይችላል ለምን ኖረው የሚል ነገር ግን ክፍያ መቀበል የሚችለው በትክክል በቲን ነምበር በተመዘገበበት አካውንት ነው ማለት ነው። በዛ መሰረት ነው እኛ ግብር በምንሰበስብበት ወቅት የሂሳብ እንቅስቃሴው የገባ የወጣ ሰነዶችን የምናይበት ሁኔታ አለ። ዓመታዊ ግብር የምንበለው ወራዊ ግብር፣ ቫትና ሌሎች የሚሰበሰብበት ወቅት የባንክ ማስረጃዎች ይቀርባሉ። የባንክ ማስረጃዎች ደግሞ ትክክለኛነት እንዲረጋገጠው አሁን ባልኩት መንገድ ገቢና ወጪ በአግባቡ ሲመዘገብ ነው ማለት ነው። ስለዚህ በሁለት ሶስት አይነት አካውንት ከፍቶ በእንደዚህ አይነት ትንሽ መሳተፍ ትክክል አይደለም ማለት ነው፣ ያስጠይቃል ማለት ነው። ያኛ ግን አሁን ላይ የማስተማር ስራ በፌስቡክም በሌሎችም በሚዲያዎችም ጭምር ተጠቅመን እያስተማሩ ነው። እያንዳንዱ ድርጅት ሙሉ ስሙን የያዘ በኤ4 ሳይዝ የተዘጋጀ ቲን ነምበሩን፣ ስሙን፣ የድርጅቱን ስም እና አካውንቱን በግልጽ መለጠፍ መቻል አለበት። ስለዚህ ሰው ክፍያ ሲጠየቅ እና አካውንት ሲሰጠው ያንን አመሳክሮ ትክክለኛ ነው ወይ ማለት ነው። ስለዚህ በዛ መሰረት ማረጋገጥ ነው። እኛም በፊት ለፊት መለጠፍ አለበት ብለናል። ከዛ ውጪ የማጭበርበር ነገር ካለ ያው ክትትል ስለምናደርግ በዛ መሰረት ነው ብቻ የምንወስደው ማለት ነው። ለምሳሌ የተለጠፈው አካውንት የድርጅቱ ስም ቲን ነምበሩና አካውንቱ በገቢዎች ቢሮ የማይታወቅ ከሆነ ያ ተጠያቂነትን ያስከትላል ማለት ነው። ሸማቹ ማህበረሰብ በግብይት ወቅት በሞባይል ባንኪንግ ክፍያ ሲፈጽም የተሰጠው የሂሳብ ቁጥር የድርጅቱ ህጋዊ የሆነና በታክስ ሰብሳቢ ተቋም የሚታወቅ የሂሳብ ቁጥር መሆኑን የማረጋገጥ ኃላፊነት የተጣለበት ሲሆን ይህ እንዲሆንና የሚሰጡት የሂሳብ ቁጥሮች በታክስ ሰብሳቢ ተቋም የሚታወቅ ያልሆኑ ወይንም በግልጽ ቦታ ተቀምጠው የማይታዩ ከሆነ ጥቆማ በመስጠት ተባባሪ እንዲሆን ጥሪ ያቀረቡት አቶ ሰውነት ሸማቹ የሂሳብ ቁጥሮቹ በታክስ ሰብሳቢ ተቋም የሚታወቁ ናቸው ወይስ አይደሉም የሚለውን ለመለየት መከተል ያለበት ሂደትም አስቀምጠዋል። በአካውንት ላይ ነው ግን አሁን በአሁኑ ሰዓት በአብዛኛው ሰው ግብይት እየፈጸመ ያለው በአካውንት ነው። ስለዚህ በአካውንት ከሆነ ደግሞ በገቢዎች ቢሮ በሚታወቅ አካውንት ነው ግብይት መፈጸም ያለበት ነው እንጂ የጥሬ ገንዘብ ግብይትን የከለከለ ወይም ደግሞ እንደዚህ አይነት ለመኖሩ መረጃ የለኝም። በእርግጥ እንደ ሀገርም ጥሬ ገንዘብ እስከተወሰነ ድረስ ነው ግብይት ሊፈጸምበት ይነገራለን። የወረቅ እና የማጭበርበር ለተለያየ ችግር የሚያጋልጥ ስለሆነ ያ የሚመከር አይደለም። አብዛኛው ወደ ኦንላይን ግብይት እንዲመጣ ነው። የቤት ክፍያውን በቴሌብር ወይ በቴሌብር እንደዚህ እንዲፈጽም ነው የሚፈለገው። ስለዚህ ያ የሚበረታታ ነገር ሆኖ ሳለ ግን ሲፈጽም አሁን ባልኩት መንገድ በድርጅቱ በገቢዎች ቢሮ በሚታወቅ አካውንት ነው መፈጸም መቻል ያለበት እንጂ በተከፈቱ በሙሉ ግብይቶች ማነው አካውንቶች ግብይት መፈጸም የለባቸውም። ይሄ ከታክስ ማጭበርበር ጋር የሚያያዝ ነው። ታክስ መሰወር ነው እና ደግሞ ተጠያቂነት አስተዳደራዊ እርምጃ ብቻ ሳይሆን የወንጀል ተጠያቂነት አለው ማለት ነው። ስለዚህ ይህንን አውቆ ግብር ከፋዩ ትክክለኛ አካውንቱን በትክክለኛ ቦታ ላይ መለጠፍ አለበት። ሸማቹ ደግሞ ኃላፊነቱን መወጣት በቁጥጥር የሚሆን ነገር ሁሉ ቦታ ላይ መድረስ አይቻልም። ስለዚህ አጠቃላይ ህብረተሰቡ ለምን ዓላማ የተባለ እንዳለ መገንዘብ መቻል አለበት። አሁን ላይ ያሉ የታክስ ማጭበርበር ወንጀሎች በጣም በርካታ አይነታቸው ያው በተለይ ከቴክኖሎጂ መስፋፋት ጋር በተያያዘ በየጊዜው የሚልበት ሁኔታ አለ። ስለዚህ በሀገራችን ደግሞ ከ20 ምናምን በላይ ባንኮች አሉ። ስለዚህ ሰዎች በተለያየ ቦታ ላይ የራሳቸውን አካውንት የሚከፍቱበት ሁኔታ አለ ማለት ነው። ስለዚህ እንደዚህ አይነት እንትን አልፎ አልፎ ያው ህገወጥ እና የማጭበርበር ውስጥ ለመግባት ስለሚፈልግ የሚቹ ሁኔታ የሚፈጥርበት ሁኔታ ስላለ ሰው አረጋግጦ ግብይት መፈጸም አለበት። በትክክለኛ አካውንት ነው ወይ ገቢ እያስገባኝ ያለው የሚለው። ምክንያቱም በዛ መሰረት ነው ግብር የሚሰበሰበው። ፍትሃዊ የሆነ ግብር አንዱ በትክክለኛ መንገድ ግብር ይከፍላል፣ ሌላው ደግሞ በተለያየ መንገድ በዚህ እያጭበረበረ ለማምለጥ ጥረት ያደርጋል። ስለዚህ ይህ ፍትሃዊነትንም የሚያጎል ነው። ከተማዋም መሰብሰቢያ ማግኘት ከተማዋ ህዝብና መንግስት ማግኘት ያለበት ለልማት የሚውል ገንዘብ ነው እየተሰረቀ የሚሆነው ማለት ነው። ስለዚህ ይህንን አውቆ ከራሱ ላይ የሚሰረቅ መሆኑን ተረድቶ በልጆቹ የትምህርት ቤት ምገባ ላይ የሚውል ገንዘብ እየተሰረቀ መሆኑን ተረድቶ ትክክለኛ ነገር መጠየቅ መቻል አለበት። ችግሮች ሲገጥሙት ደግሞ በ775 ነጻ የስልክ መስመር አለን። በዛ በማሳወቅ ለእኛም መረጃዎችን መስጠት መቻል አለበት። ሁሉ ድርጅቶች ላይ ሁሉ ሱቆች ላይ ሁሉ ሆቴሎች ገብተን ቁጥጥር ለማድረግ የምንችልበትም ሁኔታ ተደራሽነታችንን በዛ ደረጃ ለማድረግ ይከብዳል ማለት ነው። ዋናው ህዝቡ ነው የሚተባበረው።
እያንዳንዱ ቤት ይገባል፣ እያንዳንዱ ቤት ይጠቀማል። ስለዚህ በየዕለት ተዕለት ግብይቶች ውስጥ የሚመለከታቸው ነገሮች ህገወጥ የሆኑ ነገሮች ሲያጋጥሙት ጥቆማዎች እስካሁንም እየሰጠ ነው። በ75 ነጻ የስልክ መስመር በቀጣይም በዛ ደረጃ ነው መቀጠል ያለበት። እኛም የህብረተሰቡን ጥቆማ መሰረት እያደረግን በራሳችንም ባለን ባለሙያ ተንቀሳቅሰን ቁጥጥር የምናደርግበት ሁኔታ አለ ማለት ነው። የተከበራችሁ ተከታታዮቻችን የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በይፋዊ የፌስቡክ ገጹና በተለያዩ መገናኛ ብዙሃን እያስተላለፈ ያለውን በገቢዎች ቢሮ በሚታወቅ የሂሳብ ቁጥር ክፍያ በመፈጸም የታክስ ማጭበርበርን ለመከላከል እንስራ የሚለው መልእክት መነሻ በማድረግ የአሰራር ማስተዋወቅ ያስፈለገበት ዋነኛ ምክንያት ምንድነው? በቀጣይ ከነጋዴዎች እንዲሁም ከደንበኞች የሚጠበቀውስ ምንድነው? ቢሮው ያስተላለፈው መልእክት በማይተገብሩ የንግድ ተቋማት ላይ የሚወሰደው እርምጃ ምንድነው? ከመጀመሩ ተግባራዊ ይደረጋል ስንል በመጠየቅ ሰፋ ያለ ጥንቅር አዘጋጅተን አብረናችሁ ቆይተናል። እናንተም አብራችሁን በመቆየት ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ በሌላ ፕሮግራም እስክንገናኝ ድረስም የገበያ ሚዲያ የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ በርዕሰ ጉዳዩ ላይ ያላችሁን ሀሳብ አስተያየትም በኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን በአክብሮት እየጠየቅን ለዛሬ የነበረንን የአብሮነት ቆይታ እዚህ ጋር ያበቃል። ሰላም።